የሰው ልጅ ታሪክ አይቶት በማያውቀው እጅግ አስፈሪና ደም አፋሳሽ የጥፋት ምዕራፍ ውስጥ የምትገኘው አሜሪካ ዛሬ በሁለት ግንባር የተከፈተባትን ጦርነት ለማስተናገድ እየተገደደች ነው። በባህር ማዶ በመካከለኛው ምስራቅ ምድር የሚሰነዘረው የሚሳኤል ናዳ ሳይበቃ ዛሬ የአሜሪካ ከተሞችና ሰላማዊ መኖሪያዎች የሽብርና የሞት አውድማ ሆኗል። ጦርነቱ 14ኛ ቀኑን በያዘበት በዚህ ሰዓትም ከዋሽንግተን ዲሲ እስከ ሚቺጋን ከቨርጂኒያ እስከ ካሊፎርኒያ ድረስ ያለው የአየር ክልል በከፍተኛ ስጋትና በጭስ አፍኗል። ሀያሉ ሀገር አሜሪካም በገዛ ልጆቿና በውስጥ ባሉ ተኝተው በሚጠባበቁ የሽብር ሕዋሳት እየተገረፈች ትገኛለች። የዛሬው ትንታኔያችንም በአሜሪካ ምርት ውስጥ የተከሰቱትን እጅግ ዘግናኝ የሽብር ጥቃቶች፣ የኤፍቢአይ አስደንጋጭ ማስጠንቀቂያዎችንና የሀገሪቱ ደህንነት እንዴት ከቁጥጥር ውጭ እየወጣ እንደሆነ በጥልቀት እንዳሳለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩም። የጥፋት ደመናው መጀመሪያ ያረፈው በሚቺጋን ግዛት በዲትሮይት ከተማ አቅራቢያ በሚገኘው የዌስት ብሉፊልድ ታውንሺፕ ነው። በትናንትናው ዕለትም በመላው ዓለም የሚገኙ አይሁዳውያን በከፍተኛ ስጋት ውስጥ ባሉበት ወቅትም ቴምፕል እስራኤል የተሰኘውና በአሜሪካ ካሉ ትላልቅ የአይሁድ የአምልኮ ስፍራዎች አንዱ በሆነው ቤተ መቅደስ ላይ ጥቃት ተፈጽሟል። የ41 ዓመቱ አይመን መሐመድ ግዛሌ የተባለው ግለሰብ በከፍተኛ ፍጥነት የሚነዳውን ተሽከርካሪ የቤተ መቅደሱን ዋና በር ሰብሮ በመግባት ወደ ውስጥ ዘልቆ ገብቷል። ግዛሌ በሊባኖስ ተወልዶ በ2011 ወደ አሜሪካ የገባና በ2016 የአሜሪካ ዜግነትን ያገኘ ግለሰብ ቢሆንም በውስጡ የቋጠረው ጥላቻ ግን ትላንት ምሽት በይፋ ፈንድቷል። ይህ ግለሰብ ተሽከርካሪውን ሰብሮ ካስገባ በኋላ ከህንፃው ውስጥ ካሉ የጥበቃ ሰራተኞች ጋር እጅግ አስፈሪ የተኩስ ልውውጥ አድርጓል። በጥቃት ወቅትም በቤተ መቅደስ ውስጥ 140 የሚሆኑ የቅድመ መደበኛ ትምህርት ቤት ህጻናት ነበሩ። እነዚህ ህጻናትም የሽብር ጥቃቱ ሰለባ ከመሆን የተረፉት በታምር ነው። የኦክላንድ ካውንቲ ሸሪፍ ማይክል ቡሻርድ እንደገለጹት ከሆነ አጥቂው ግዛሊ ህንፃውን በሳት ካያያዘው በኋላ አንድ ዓላማ ሰንቆ በኮሪደር ውስጥ ሲንቀሳቀስ በቪዲዮ ላይ ታይቷል። የጥበቃ ሰራተኞቹ ህይወታቸውን አደጋ ላይ ጥለው ከሽብርተኛው ጋር ባደረጉት ትንቅንቅ አንድ የጥበቃ ሰራተኛ በተሽከርካሪው ተመቶ ክፉኛ ቆስሏል። ፖሊሶችና የደህንነት ኃይሎች ወደ ስፍራው ሲደርሱም ህንፃው በእሳትና በጭስ ተውጦ ነበር። ፖሊሶች የጋዝ ጭንብል በማድረግ ተሽከርካሪ ውስጥ ፈንጂ መኖሩን ለመፈተሽ ቢገደዱም አጥቂው ግዛሊ ግን በጥቃት ወቅት ህይወቱ አልፏል። ይህም ጥቃት በመላው አሜሪካ የሚገኘውን አይሁዳዊ ማህበረሰብ በታላቅ ድንጋጤ ውስጥ ጥሎታል። የሚገርመው ግን የአጥቂ ግዛሊ እስከ ትናንትናው ድረስ በዲትሮይት አቅራቢያ በሚገኝ ሐሚዱ በተሰኘ ተወዳጅ ሜዲትራኒያን ምግብ ቤት ውስጥ ትእዛዝ ሲቀበልና ህዝቡን ሲያገለግል የነበረ ሰው መሆኑ ነው። አብሮት ይሰሩ የነበሩ ሰዎችም ይህ ሰው እንዲህ ያለ ሽብር ተግባር ይፈጽማል ብለን በፍጹም አላሰብንም በማለት ድንጋጤያቸውን ገልጸዋል። ይህ ክስተትም በአሜሪካ ውስጥ ተኝተው የሚጠባበቁ የሽብር ሕዋሳት ምን ያህል በቅርባቸው እንዳሉ ማረጋገጫ ሆኗል። ዛሬ ምግብ የሚያቀርብልን ሰው ነገ ገዳይ ሚሳኤል አሊያም ቦምብ ይዞ ሊመጣ እንደሚችል የአሜሪካውያን አዲስ ስጋት ሆኗል። በዚህ ምክንያትም ኒውዮርክ፣ ሎስ አንጀለስና ዋሽንግተን ዲሲን ጨምሮ በሁሉም ትላልቅ ከተሞች የሚገኙ የአይሁድ የእምነት ስፍራዎች በከፍተኛ ጥበቃ ስር እንዲወድቁ ተደርጓል። በተመሳሳይ ሰዓትም በቨርጂኒያ ግዛት በሚገኘው ኦልድ ዶሚኒየን ዩኒቨርሲቲ ሌላው የሽብር ናዳ ወርዷል። መሐመድ ጃሎ የተባለው አጥቂ ወደ ንግድ ኮሌጅ ክፍል ውስጥ ዘልቆ በመግባት ይህ ኪሮሲ ክፍል ነው በማለት ከጠየቀ በኋላ ጥይት መተኮስ ጀምሯል። ይህ ግለሰብ በ2016 ለሽብር ድርጅቶች ቁሳዊ ድጋፍ ማድረግ ተከሶ ታስሮ የነበረና በ2004 በቅርቡ የተለቀቀ ሰው መሆኑን ኤፍቢአይ አረጋግጧል። በዩኒቨርሲቲ ውስጥ በተፈጠረው ግርግር አንድ ሰው ሲገደል 2 የአሜሪካ ጦር አባላት ደግሞ ክፉኛ ቆስሏል። አጥቂው ጃሎ የተገደለው ግን በፖሊስ ጥይት ሳይሆን እዚያው ክፍል ውስጥ በነበሩ ደፋር ተማሪዎች በተደረገ ትንቅንቅ መሆኑ ተነግሯል። ኤፍቢአይም ይህን ክስተት እንደ ሽብር ተግባር ፈርጆ ሰፊ ምርመራ ጀምሯል። የኤፍቢአይ ዳይሬክተር ካሽ ፓቴል እንደገለጹት የሽብር መከላከያ ግብረ ኃይሉ ሙሉ በሙሉ ወደ ስራ ገብቷል። እነዚህ ጥቃቶች ዝም ብለው በአጋጣሚ የተከሰቱ አይደሉም። ከዚህ በስተጀርባ ኢራን በአሜሪካ ላይ ለመበቀል የጀመረችው የምስጢር ዘመቻ እጅ እንደሚኖርበት ይገመታል። ትላንትናም ኤፍቢአይ በይፋ ያስጠነቀቀው የካሊፎርኒያው ስጋት አሁን እውን እየሆነ ይመስላል። ኤፍቢአይ እንደገለጸው ኢራን በአሜሪካ የባህር ዳርቻ አቅራቢያ ከሚገኙ ማንነታቸው ካልታወቁ መርከቦች ላይ ገዳይ ድሮኖችን በመልቀቅ በካሊፎርኒያ ላይ ድንገተኛ ጥቃት ለመፈጸም ማቀዱን ነበር። የሎስ አንጀለስና የሳን ዲያጎ የባህር ዳርቻዎች አሁን የኢራን ድሮኖች ኢላማ ሆኗል። ኢራን አሜሪካን በገዛ ምድሯ ላይ እናስተምራታለን በሚለው ዛቻ መሰረት በፓሲፊክ ውቅያኖስ ላይ የሚንቀሳቀሱ ምስጢራዊ መርከቦችን ለጥቃት ልትጠቀም እንደምትችልም ተጠርጥሯል። ኤፍቢአይም ባልተለመደ ሁኔታ በማህበራዊ ድረገጹ ላይ በለቀቀው ቪዲዮ ዜጎች ወደ ጥቃት የሚያመራ ባህሪ የሚያሳዩ ሰዎችን እንዲጠቁሙ መማጸኑም አሜሪካ በገዛ ልጆቿ ላይ ያላትን እምነት ማጣቷን ያሳያል።
የካሊፎርኒያ አስተዳዳሪ ጋቪን ኒውሰንም ግዛቲቱ በከፍተኛ ንቃት ላይ መሆኗን ገልጸዋል። አሜሪካ አሁን ያለችበት ሁኔታም ማርሻል ሎው ወይም ወታደራዊ አገዛዝ የታወጀባት ትመስላለች። የሎስ አንጀለስ ፖሊስና የሸሪፍ መምሪያ ወታደራዊ ዝግጁነታቸውን ወደ ከፍተኛ ደረጃ ላይ አሳድገዋል። ጦርነቱ በባህር ማዶ በሚገኙ በረሃዎች ላይ ብቻ ሳይሆን አሁን ግን የኃያሉን የፓሲፊክ ውቅያኖስ አቋርጦ በካሊፎርኒያ ሰማይ ላይ የሞት ጥላውን ጥሏል። በመካከለኛው ምስራቅ ያለው የጦርነት ግንባር ደግሞ ይበልጥ እየከረረ ነው። የጦርነቱ 11ኛ ቀን ላይ ስንደርስ የአሜሪካና የእስራኤል አውሮፕላኖች በቴህራን ላይ የሚያወርዱት እሳት አሁንም አልበረደም። ፕሬዚዳንት ዶናልድ ትራምፕ በሰጡት ድንገተኛ መግለጫም አዲሱ የኢራን መሪ ሙስጠፋ ካሚኒ በሕይወት ቢኖሩም ጉዳት ደርሶባቸዋል ሲሉ አረጋግጠዋል። ሙስጠፋ ካሚኒ ስልጣን ከያዙበት ቀን ጀምሮ በአካል አለመታየታቸው ትራምፕ ቆስሏል በማለት የሰጡትን መረጃ ይበልጥ አሳማኝ አድርጎታል። ይሁን እንጂ የኢራን አብዮታዊ ዘብ አሁንም ያጸፋ ጥቃቱን ቀጥሏል። ዛሬ ብቻ እስራኤልን ኢላማ ያደረገ 44ኛውን ዙር የሚሳኤል ጥቃት መፈጸሙን አስታውቋል። የጦርነቱ ሰብአዊ ዋጋም እጅግ ዘግናኝ ሆኗል። እስካሁን ባለው መረጃ መሰረት 1400 ንጹሐን ዜጎች ሕይወታቸው አልፏል። ቴህራንም በጥቁር ጭስ ተወጣለች። አየሩ ለመተንፈስ አስቸጋሪ ሆኗል። በሚናብ ከተማ በትምህርት ቤት ላይ በደረሰ የአሜሪካ ሚሳኤል ጥቃት ከ160 በላይ ሕፃናት መገደላቸውን ተከትሎ የኢራን ቁጣ ጣሪያ ነክቷል። አዲሱ መሪ ሙስጠፋ ካሚኒም ባስተላለፉት መልእክት የኢራናውያንን ደም ለመበቀል ወደ ኋላ አንልም በማለት ዝተዋል። የሆርሙዝ ወሽመጥ አሁንም እንደተዘጋ መቆየቱ ደግሞ የዓለምን ነዳጅ ዋጋ በአንድ በርሜል ከ$100 በላይ እንዲጠጋ አድርጎታል። በዚህ ምስቅልቅል መሃልም አሜሪካ በኢራቅ ያላትን 4ኛ አውሮፕላን አታለች። አንዲት የኬሲ 135 የነዳጅ መሙያ አውሮፕላን በምዕራብ ኢራቅ መከስከሷን ፔንታጎን አረጋግጧል። ምንም እንኳን በጠላት ጥቃት አይደለም ቢባልም በጦርነት መሃል እንዲያለ ኪሳራ መድረሱ የአሜሪካንን ጦር አቅም እያዳከመው ነው። በዚህ አደጋ 4 የአሜሪካ ወታደሮች መገደላቸው በስፋት እየተዘገበ ነው። ከዚህ ባለፈ በኢራቅ አርቢል በተፈጸመ የድሮን ጥቃት ደግሞ አንድ የፈረንሳይ ወታደር ተገድሎ ሌሎች ቆስሏል። የኢራቅ የእስልምና ተከላካይ ኃይል ለዚህ ጥቃት ኃላፊነት የወሰደ ሲሆን ጥቃቱ የተፈጸመው ለሟቹ አያቶላ አሊ ካሜኒ ደም ለመመለስ እንደሆነ በይፋ አስታውቋል። አባታቸው አያቶላ አሊ ካሜኒ በአሜሪካና በእስራኤል ጥቃት ከተገደሉ በኋላ ስልጣኑን የተረከቡት ሚስጥራዊውና እስካሁን በአካል ያልታዩት አዲሱ የኢራን የበላይ መሪ ሙስጠፋ ካሚኒ የመጀመሪያውንና የለየለት የጦርነት አዋጅ የሚመስለውን መመሪያቸውን ለዓለም አስተላልፈዋል። ይህ መመሪያ በኢራን ብሔራዊ ቴሌቪዥን በታላቅ ድምቀት ሲነበብም መላው ዓለም በድንጋጤ ሽባ ሆኗል። ሙስጠፋ ካሚኒ በላኩት መልእክትም የኢራን ሕዝብ በአንድነት እንዲቆም ጥሪ ያቀረቡ ሲሆን ለዓለም ምጣኔ ሀብት የደም ስር የሆነው የሆርሙዝ ወሽመጥ እንደ ግፊት መሳሪያ ተቆልፎ እንደሚቆይም በይፋ አውጇል። ይህ ማለት የዓለም የነዳጅ አቅርቦት ታፍኗል፣ የዓለም ኢኮኖሚም በኢራን እጅ ስር ወድቋል ማለት ነው። አዲሱ መሪ ሙስጠፋ ካሚኒ ያስተላለፉት ማስጠንቀቂያ እጅግ የከረረና ቀጥተኛ ነው። በአካባቢው የሚገኙ የአሜሪካ የጦር ሰፈሮች በሙሉ በአስቸኳይ እንዲዘጉ፣ ካልሆነ ግን እሳታማ ጥቃት እንደሚሰነዘርባቸው ዝተዋል። የኢራናውያንን ደም ለመበቀል ወደ ኋላ አንልም ያሉት ሙስጠፋም በተለይ ሚናብ በተባለችው ከተማ በአንደኛ ደረጃ ትምህርት ቤት ላይ በደረሰው የአሜሪካ የሚሳኤል ጥቃት ሕይወታቸው ያለፈውን 168 ንጹሐን ዜጎች በተለይም 110 ያህሉ ሕፃናትን ደም በደም ለመመለስ ቃል ገብቷል። ይህ በትምህርት ቤት ላይ የደረሰው ጥቃት አሁንም በአሜሪካ መከላከያ ሚኒስትር ፔት ሄግሴዝ ምርመራ የተደረገበት እንደሆነ ቢገለጽም ለኢራን ግን ይህ የማይታለፍ የቀይ መስመር ጥሰት ሆኗል። ጦርነቱ አሁን ከወታደራዊ ግጭት ባለፈ ወደ መሪር የበቀል ጦርነት ተሸጋግሯል። በኦማን ሷር ግዛት 2 ድሮኖች ተመተው ሲወድቁ በፈጠሩት ስብርባሪ 2 የውጭ ሀገር ዜጋ ሰራተኞች ተገድለዋል። ይህ የሚያሳየው የድሮን ጦርነቱ አድማሱን እያሰፋ መሆኑን ነው። በአሜሪካ ውስጥም ያለው ስጋት አሁንም እንደቀጠለ ነው። አሜሪካ በ2005 እና በ2006 የገጠሟት ተፈጥሯዊ አደጋዎች ደግሞ አገሪቱን ይበልጥ አዳክሟታል። በኢሊኖይና በኢንዲያና የፈረሱ ቤቶች በ2005 ታየው የሰደድ እሳት እና አሁንም ደግሞ የሽብር ጥቃቱ ደምረው አሜሪካንን ወደ ጥልቁ እየገፏት ነው። የአሜሪካ የደህንነት ተቋማት አሁን በከፍተኛ ውጥረት ውስጥ ናቸው። የፕሬዚዳንት ትራምፕ ያለምንም ቅድመ ሁኔታ እጅ ስጭ የሚለው ጥያቄ በቴህራን በኩል ውድቅ ተደርጓል። ሙስጠፋ ካሚኒም የሆርሙዝ ወሽመጥን እንደ ትልቅ መሳሪያ በመጠቀም የዓለምን ኢኮኖሚ አደጋ ላይ ጥለውታል። አሜሪካ ለመጀመሪያ ሳምንት ጦርነት ብቻ $11.3 ቢሊዮን ውጭ ማድረጓን ፔንታጎን ለኮንግረስ ገልጿል። የግዙፍ ወጪም ሀገሪቱን ለከፋ ኢኮኖሚ ቀውስ ሊዳረጋት ይችላል። የሚቺጋኑ ቤተ መቅደስ ጥቃትና የቨርጂኒያው የዩኒቨርሲቲ ተኩስም ጦርነቱ ወደ አሜሪካ መንደሮች መግባቱን የሚያረጋግጡ መርዶች ሆኗል። አጥቂዎቹ ሁለቱ ሙስሊሞች መሆናቸውና ከውጭ ሀገር ሽብር ድርጅቶች ጋር ግንኙነት እንዳላቸው መጠርጠሩ በአሜሪካ ውስጥ ያለውን የሃይማኖትና የዘር ውጥረትም ወደ አዲስ ምዕራፍ አሸጋግሮታል። ኤፍቢአይና የአገር ውስጥ ደህንነት መስሪያ ቤት አጥቂዎቹን ለመለየትና ዓላማቸውን ለማወቅ ሌሊት ከቀን እየሰሩ ቢሆንም ህዝቡ ግን አሁንም በስጋት ውስጥ ነው። ካሊፎርኒያ አሁንም በእሳት ቀለበት ውስጥ ትገኛለች። ከውቅያኖስ የሚመጣው የድሮን ስጋትና በከተሞች ሲሰገሰጉ የሽብር ሕዋሳት ግዛቲቱን እያስጨነቋት ነው።
ፕሬዚዳንት ትራምፕም በዋሽንግተን ዲሲ የዋይት ሃውስ ደህንነት ተጥሶ በኒውዮርክ ከንቲባው መኖሪያ በቦምብ ሊጋይ ሲል አሁን ደግሞ በሚቺጋንና በቨርጂኒያ የተከሰቱ ጥቃቶችም አሜሪካንን የማይደፈር ስም አፈር አስረግጦታል። ጦርነቱ አሁን በሜዳ ላይ ብቻ ሳይሆን ወደ አሜሪካን ቤቶች ደርሷል። በአጠቃላይ ዛሬ መጋቢት 13 ቀን አሜሪካ በታሪኳ እጅግ አስጨናቂ ቀን ሆኖባታል። ተፈጥሮ ማዕቷን እያዘነበች የሽብር እሳቱ ከተሞችን እያቃጠለ የባህር ማዶ ጦርነቱ ደግሞ የአገሪቱን ሀብትና ወታደሮች እየበላ ይገኛል። ይህ ክስተትም አሜሪካን ወደ ለየለት የውስጥ ትርምስ ሊመራት እንደሚችል ይገመታል። ፕሬዚዳንት ትራምፕም ለዚህ ሁሉ ጥቃት ምን አይነት ምላሽ እንደሚሰጡ መላው ዓለም በጉጉት እየጠበቀ ነው። ጦርነቱ አሁን ወደ ዋይት ሃውስ ደጃፍ ብቻ ሳይሆን ወደ ትምህርት ቤቶችና አብያተ ክርስቲያናትም ደርሷል። የሰው ልጅም የታሪክ ትልቁን ፈተና እያለፈ ይገኛል። የኢራን አጸፋዊ እርምጃዎች በአሜሪካ ከተሞች ላይ ያነጣጠሩ ሲሆኑ አሜሪካና እስራኤል ደግሞ የኢራን አከርካሪ ለመስበር ቆርጠው ተነስተዋል። ዓለም አሁን ያለችው በሚሳኤል ፍንዳታና በፖለቲካ ቁማር መካከል ሆና የፍጻሜውን ቀን እየጠበቀች ነው። ጦርነቱ ይቀጥላል፣ ጥፋቱም እንዲሁም። ማንም አሸናፊ የማይሆንበት ሁሉም ግን ተሸናፊ የሚሆኑበት የታሪክ ጥቁር ጠባሳ በመካከለኛው ምስራቅና በአሜሪካ ምድር ላይ በደም እየተጻፈ ይገኛል። ዓለም እስትንፋሷን ይዛ ቀጣዩን የሚሳኤል ፍንዳታ ትጠባበቃለች። ፔንታጎንም ኢራንን አንበረከካታለሁ ቢልም ኢራን ግን በሙጅተባ ካሚኒ አዲስ መሪነት እስከ መጨረሻው እንፋለማለን የሚል አቋም ይዛለች። የዓለም ዜጎች አሁን የሚጠብቁት ይህ የጥፋት እሳትም መቼ እንደሚበርድ ሳይሆን ቀጣዩ ፍንዳታ በየትኛው ከተማ ላይ እንደሚሆን ነው። ትራምፕም የአሜሪካ ነዳጅ ትርፍ ያመጣልናል ቢሉም የዓለም ሰላም ግን ከገንዘብ በላይ ዋጋ እያጣች ነው። አዲሱ የኢራን መሪ ሙጅተባ ካሚኒ አሁንም በአካል ለመታየታቸው በውስጡ ምን አይነት ምስጢር ይዞ ይሆን የሚለው ጥያቄም ኢራንን ለምን ያህል ጊዜ በዝግ የሆርሙዞች መጠን ዘግታ ልትቆይ ትችላለች ከሚለው ጋር ተዳምሮ አጓጊ ሆኗል። አሜሪካስ 11 ቢሊዮን ዶላር በሳምንት እያወጣች እስከ መቼ ጦርነቱን ልትገፋበት ትችላለች? እነዚህ ጥያቄዎች ለጊዜው መልስ ባይኖራቸውም በምድር ላይ ያለው እውነታ ግን የሰው ልጅ ወደማይታወቅ ጥፋት እየተጓዘ መሆኑን ያረጋግጣል። በባሕረ ሰላጤው ላይ የተኮሰው እያንዳንዱ ሚሳኤል የዓለምን ሰላም አንድ እርምጃ ወደ ገደል እየገፋው ነው። ኢራን አሁንም ድርድር አትፈልግም። አሜሪካም ያለምንም ቅድመ ሁኔታ እጅ ስጪ ከሚለው ጥያቄዋ ዝንፍ አላለችም። በዚህ መሃል ግን የሚላብ ሕጻናትና በባህር ላይ የሚቃጠሉ መርከቦች ሰራተኞች የዚህ የፖለቲካ ቁማር ሰለባ ሆኖ ቀጥሏል። ሙጅተባ ካሚኒ በቴሌቪዥን ያስነበቡት መልእክትም ኢራን አሁንም ተስፋ ለመቁረጣንና በቀጣይ ይበልጥ ጨካኝ እርምጃዎችን እንደምትወስድም ፍንጭ ሰጥቷል። ዓለም አሁን በትልቁ የምትጠብቀው የቀጣዩ ቀን ውሎና የአዲሱ መሪ የመጀመሪያ ይፋ ገጽታ ነው። እስከዚያው ግን መካከለኛው ምስራቅ በሚሳኤል ፍንዳታና በፖለቲካ ውጥረት መታመሱን ይቀጥላል። ለዛሬ በዚሁ አበቃን። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።